ልጆ ለሊት በተደጋጋሚ እየተነሳ ተቸግረዋል? እንግዲያውስ ይህ ቪዲዮ ለእርስዎና ቪዲዮውን እስከ መጨረሻ ይመልከቱት። በዛሬ ቪዲዮ ህፃናት እንቅልፍ ለሊት ለምን የሚያስቸግራቸው የሚለው ነግራችኋለሁ። ከዛ በተጨማሪ የህፃናት የእንቅልፍ ተፈጥሯቸው ራሱ ምንድነው? መቼ ነው ለሊት የሚነቁት? እንዴት ማስተካከል እንችላለን? እንዴት ትሬን ማድረግ እንችላለን የሚለውን በዛሬ ቪዲዮ እንመለከታለን። በእድሜያቸው ከፋፍለን ከ3 ወር በታች ከ3 ወር እስከ 6 ወር ከ6 ወር ጀምሮ ያሉትን ህፃናት እንዴት ትሬን ማድረግ እንዳለብንና ያንን እንዴት ተግባራዊ ማድረግ እንዳለብን በዛሬ ቪዲዮ እንመለከታለን። ቪዲዮውን እስከ መጨረሻ ይመልከቱት። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ እንዳልኳችሁ ስለ ጨቅላ ህፃናትና ስለ ታዳጊ ህፃናት እንቅልፍ ነው ማወራላችሁ። በዚህ ጉዳይ ብዙ ወላጆች እንደተቸገሩ አውቃለሁኝ። እናንተም እንዲሰራላችሁ የምትፈልጉት ነገር ካለ፣ ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። እናንተም ቤተሰብ ይሆናችሁ በዚህ ዩቲዩብ ቻናል ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ስለሆነ ቤተሰብ እንድትሆኑ ተጋብዛችኋል። የምንለቀው እያንዳንዱ ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ፣ በተጨማሪ ደግሞ የደውል ምልክት መጫን፣ በተጨማሪ የዩቲዩብ ኖቲፊኬሽን ባራችን ኦን ማድረግ አትርሱ። ሁሌም እንደምላችሁ የህፃናት የአእምሮ እድገት የሚመሰረተው 3 ዋና ዋና ነገሮች ላይ ነው። አንደኛው እንቅልፍ ነው፣ ሁለተኛው ምግብ ነው፣ ሶስተኛው ደግሞ የወላጅ እንክብካቤና ጨዋታ። እነዚህ ለአእምሯቸው እድገት በጣም ወሳኝ የሚባሉ ነገሮች ናቸውና ከነዚህ ውስጥ ደግሞ አንደኛ ምንለው እንቅልፍ ነው። ስለዚህ እንቅልፍን በደንብ ማቹር ማድረግ አለብን። እንቅልፍን በደንብ ማስለመድ አለብን። ህፃናት እንቅልፋቸው መስተካከል አለበት። ስለዚህ ዛሬ ስለ እንቅልፍ በስፋት እናወራለን ማለት ነው። ስለዚህ የህፃናት የእንቅልፍ ተፈጥሮ ምን ይመስላል የሚለውን እንገራችሁ። የህፃናት የእንቅልፍ ተፈጥሮ እንደየእድሜያቸው ይለያያል። በመጀመሪያዎቹ 3 ወራት በጣም ኢራቲክ ነው። ያ ማለት የቀንና የማታን የጨለማና የብርሃንን ልዩነት አያውቁ። ይህ ምን ይባላል መሰላችሁ? ሰርካዲያን ሪትም ይባላል። ሰርካዲያን ሪትም በእኛ ተፈጥሮ የተለመደ ነው። ያ ማለት ጠዋትና ማታ ወይም ቀንና ማታ በደንብ እንለየዋለን። ስለዚህ ቀን ፀሐይ ስትወጣ ብርሃኑ ራሱ ወደ አይምሯችን የሜላቶኒን ሆርሞን ይቀንሳል፣ የኮርቲሶል ሆርሞን ይጨምራል። የዛኔ እኛ እንነቃለን። ስለዚህ ማታና ቀን በደንብ እናውቀዋለን። ጨቅላ ህፃናት በተለይ ከ3 ወር በታች ግን ይህ የጠዋትና የማታ ወይም የቀንና የማታ ልዩነት በፍጹም አንደርስታንድ አያደርጉትም። ስለዚህ በመጀመሪያዎቹ 3 ወራት ሁሉም ነገር ኢራቲክ ነው። በማንኛውም ሰዓት ይነቃሉ፣ በማንኛውም ሰዓት ይጠባሉ፣ በማንኛውም ሰዓት ይተኛሉ። ከ3 ወር ጀምሮ እስከ 6 ወር ያሉ ህፃናት ደግሞ በአማካኝ ከ3 ሰዓት እስከ 4 ሰዓት ኮንቲኒስሊ ሊተኙ ይችላሉ። ይህን ስንል ግን በደንብ ከጠቡና ሆዳቸው በደንብ ከሞላ ነው። ህመሞች ካሉ ግን ወደ በኋላ ላይ የሚነግራችሁ ነገር አለ። በየእድሜ ከፋፍዬ መጨረሻ ላይ በየትኛው እድሜ ነው በጣም የሚረበሹት? አንድ ከ3 ወር በታች ከ3 ወር እስከ 6 ወር ያሉ ህፃናት ምንድነው የሚረብሻቸው? ምንድነው የሚቀሰቅሳቸው? ከ6 ወር እስከ 1 ዓመት ያሉ ህፃናት ምንድነው የሚረብሻቸው? የሚቀሰቅሳቸውስ ምንድነው የሚለውን በዝርዝር እነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ከ6 ወር ጀምሮ እስከ 9 ወር ያሉ ህፃናት ደግሞ ኮንቲኒስሊ ከ5 ሰዓት እስከ 6 ሰዓት የመተኛት ብቃት አላቸው። ይህንን ግን አቺቭ የሚያደርጉት እኛው ራሳችን ስሊፕ ትሬን ካደረግናቸው ነው። የስሊፕ ትሬኒንግ ሜቶዶች በጣም ብዙ አሉ። ወደ 4 ዋና ዋና የስሊፕ ትሬኒንግ ሜቶዶች አሉ። እነዚህ ሜቶዶች በጣም ዲቴል ስለሆነ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ምናልባት እንዲሰራላችሁ በጣም የምትፈልጉት ከሆነ ከታች ኮሜንት ላይ ስራለን እያላችሁ ኮሜንት አድርጉልን። በጣም ብዙ የሚፈልገው ከሆነ የስሊፕ ትሬኒንግ ፓተርኖች አሉ ወይም ዘዴዎች አሉ። እነዛን በዝርዝር አቀርብላችኋለሁ። ዞሮ ግን እንቅልፍ በደንብ ትሬን ካደረግናቸው ከ6 ወር እስከ 9 ያሉ ህፃናት በአማካኝ ከ5 ሰዓት እስከ 6 ሰዓት ኮንቲኒስሊ መተኛት ይችላሉ። ከ9 ወር ጀምሮ ያሉ ህፃናት ደግሞ ኮንቲኒስሊ ወይም ሙሉ ሌሊቱን ሊተኙ ይችላሉ። ለምሳሌ ምሽት 3 ሰዓት ላይ ካስተኛናቸውና በደንብ ካጠገብናቸው ጠዋት 11 ሰዓት 12 ሰዓት ድረስ ሙሉ እንቅልፋቸውን ሊተኙ ይችላሉ። ይህ ራሱን የቻለ የስሊፕ ትሬኒንግ ሜቶዶች አሉና እነዚህ በደንብ ማወቅ ይኖርባቸዋል። ክፍት የስራ ቦታ ለአካውንታንቶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ በአካውንቲንግ የተመረቀች፣ በፒችትሪ አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች፣ ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና ሙሉ መረጃቸውን ቴሌግራም ላይ መላክ ይችላሉ። የቴሌግራም አድራሻ @ብሩክ ኪድስ ክሊኒክ ብለው መላክ ይችላሉ፣ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። በነገራችን ላይ ብዙ ህፃናት አስተውላችሁ ከሆነ ልክ ሲነቁ ስንላቸው ቶሎ ወደ እንቅልፋቸው ይገባሉ፣ ወይም ተረጋግተው እንቅልፍ ይዛቸዋል። ለምን ይመስላችኋል? የሚለውን ድምፅ በአማካኝ የሚሰሙት ገና እናታቸው ሆድ ውስጥ እያሉ ነው። ያ ደግሞ ከምንድነው የሚፈጠረው? ከአምኒዮቲክ ፍሉድ፣ ያ ማለት የእናት ማፀን ውስጥ ያለ ፈሳሽ አለ፣ የሽርት ውሃ የምንለው ማለት ነው። ሽርት ውሃ ከአንደኛው ማፀን ክፍል ወደ አንደኛው ሲንቀሳቀስ ወይም ልጁ ሲንቀሳቀስ ወይም እናትየዋ ስትንቀሳቀስ ልክ እንደ ፏፏቴ መሰል
ሚል ድምጽ ይሰራል። ያ ድምጽ ደግሞ ለነሱ አይምሯቸውን ካልም የሚያደርግ ነገር አለው ወይም ኢፌክት አለው። ስለዚህ ያንን ኢፌክት ደግሞ ከተወለዱ በኋላ እጃችን ላይ ያንቀሳቀሰን እያወዛወዝን ረጋ ብለን ስንላቸው ብዙ ጊዜ ይተኙልናል አይደለ? አንዱ እንቅልፍን በቀላሉ እንድናመጣ ማድረግ የምንችልበት ቀላል ዘዴ ሽሩሩ ነው ወይም ይሄ ኖርማል ተፈጥሮ የሆነ ነገር ነው። ይሄ የሚለምዱት ደግሞ ገና ከማህፀን ጀምሮ ነው። እስካሁን የነገርኳችሁ እንግዲህ ኮንቲኒስሊ ምን ያህል ሰዓት ይተኛሉ የሚለው ነው። በ24 ሰዓት ምን ያህል ሰዓት ይተኛሉ የሚለው ማወቅ አለባችሁ። በ24 ሰዓት በአማካኝ ከተወለዱ ጀምሮ እስከ 3 ወር ላይ ያሉ ህጻናት ጨቅላ ህጻናት የምንላቸው የሚተኙት በአማካኝ ከ14 ሰዓት እስከ 16 ሰዓት ወይም እስከ 17 ሰዓት ሊሆን ይችላል። አንዳንድ ህጻናት እስከ 18 ሰዓትም ሊተኙ ይችላሉ። ይህ ማለት ናፕ ታይም ጨምሮ ማለት ነው። በምስሉ ላይ እንደምትመለከቱት ይህ የጨቅላ ህጻናት የ24 ሰዓት የእንቅልፍ ሰዓታቸው ነው። በተጨማሪ ደግሞ የናፕ ሰዓታቸው ፍሪኩዌንሲውም እዚሁ ቴብል ላይ ታገኙታላችሁ። ከ4 ወር እስከ 6 ወር ያሉ ህጻናት ደግሞ በአማካኝ ከ12 ሰዓት እስከ 16 ሰዓት ይተኛሉ። ከ6 ወር ጀምሮ እስከ 9 ወር ያሉ ህጻናት ደግሞ በአማካኝ ከ12 ሰዓት እስከ 14 ሰዓት በ24 ሰዓት ውስጥ ሊተኙ ይችላሉ። ይህ በምስሉ ላይ እንደምትመለከቱት በእድሜያቸው ልክ የእንቅልፍ ሰዓታቸው እየቀነሰ ይመጣል። ያ ማለት ህጻናት ሞር አክቲቭ መሆን ይጀምራሉ፣ ከእንቅልፍ መንቃት ይጀምራሉ፣ ሌሎች አክቲቪቲዎች ላይ መጠመድ ይጀምራሉ ማለት ነው። ስለዚህ ህጻናት ማታ ማታ የሚረብሻቸው ነገር ምንድን ነው? በእድሜ ከፋፍለን እናያለን። ከዛ በፊት ግን አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህጻናትና ታዳጊዎች ክሊኒክ 24 ሰዓት በህጻናት ስፔሻሊስት ሐኪሞች እየሰራ ይገኛል። ምናልባት ህክምና ሙሉ ምርመራ ከፈልጋችሁ አልትራሳውንድን ጨምሮ የተሟላ ላቦራቶሪ ይጠብቃችኋል። ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ስለዚህ ህጻናት ባደጉ ቁጥር እድሜያቸው በሄደ ቁጥር ከእንቅልፍ ይልቅ ሌሎች አክቲቪቲዎች ላይ መጠመድ ይጀምራሉ። አዳዲስ ማይልስቶኖችን መልመድ ይጀምራሉ ማለት ነው። ስለዚህ አሁን ህጻናት እንቅልፋቸውን የሚረብሻቸው ነገር ምንድን ነው? ይህ በእድሜ ከፋፍዬ ልንገራችሁ። የመጀመሪያው ከ3 ወር በታች ላሉ ህጻናት ምንድን ነው የሚረብሻቸው የሚለውን ልንገራችሁ። የመጀመሪያው የራሳቸው ተፈጥሮ ፑር ሰርካዲያን ሪትም። ሰርካዲያን ሪትም እንዳልኳችሁ የቀንና የማታ ልዩነት ማወቅ ማለት ነው። ይህ ገና ዴቨሎፕድ ስላልሆነ ኤኒታይም ቢነቁም ቢተኙም ቢያለቅሱም ሊገርማችሁ አይገባም። ይህ ከ3 ወር በታች የሚጠበቅ ነው። ሁለተኛው ከ3 ወር በታች ላሉ ህጻናት የሚረብሻቸው ነገር ደግሞ ቁርጠት ካለ፣ በተለይ ሆዳቸው ውስጥ የሚቆርጣቸው ኢንፋንታይል ኮሊክ የሚባል ነገር ካለ፣ ጋዝ ካለ፣ ሪፍሌክስ ወይም ቅርሻት ካለ፣ ሳናቅላቸው ሆዳቸው የሚቆርጣቸው ከሆነ እነዚህ ሁሉ እንቅልፋቸውን ሊረብሹ የሚችሉ ነገሮች ናቸው። ከዚህ በተጨማሪ ደግሞ የእናትን ኮምፎርት ፍለጋ፣ ሙቀት ፍለጋ ሊሆን ይችላል፣ ወይ ዳይፐር ሞልቶባቸው ሊሆን ይችላል፣ ቀዝቅዟቸው ሊሆን ይችላል። እነዚህ ነገሮች ከ3 ወር በታች ላሉ ህጻናት በጣም የሚረብሹ ነገሮች ስለሆኑ እነዚህን በተቻለ መጠን የምናስወግደው እናስወግዳለን፣ የማናስወግደውን ግን እድሜ ይፍታ ብለን ትንሽ መጠበቅ ይኖርባቸዋል ማለት ነው። ሌላኛው እድሜ ደግሞ ከ3 ወር እስከ 6 ወር ያሉ ህጻናት ነው። በዚህ እድሜ ላይ ደግሞ አዳዲስ ማይልስቶኖችን የሚለምዱበት፣ መገላበጥን፣ ቁጭ ማለትን የመሳሰሉት የሚለምዱበት ነው። በነገራችን ላይ የህጻናት የእንቅልፍ ሳይክል ውስጥ ወይም ደግሞ በሚተኙበት ወቅት ሁለት አይነት ፌዝ አለ። አንደኛው ራፒድ አይ ሙቭመንት ፌዝ ይባላል። በዚህ ፌዝ ላይ ወይም በዚህ ወቅት ላይ እጃቸውን ሊያንቀሳቅሱ ይችላሉ፣ የንዝረት ስሜት ሊታይ ይችላል፣ አይናቸውን ሊያንቀሳቅሱ ይችላሉ። ይህ ተፈጥሯዊ የሆነ ነገር ነው። በዚህ ወቅት እኛ ነቁ ብለን የምናነሳቸው ከሆነ አክቹዋሊ እንቅልፍ ውስጥ የነበረውን ልጅ ልናነቃው እንችላለን። ስለዚህ የእጃቸው እንቅስቃሴ፣ የአይናቸውን እንቅስቃሴ አይታችሁ ቶሎ ባታነሷቸው ይመከራል። ምክንያቱም በዚህ እድሜ አዳዲስ ማይልስቶችን የሚለምዱበት ስለሆነ ሰውነታቸው ሊንቀሳቀስ ይችላል። የያዙትን ስኪል ሪሄርስ የሚያደርጉበት የሚያስታውሱበት የራፒድ አይ ሙቭመንት ውስጥ ስለሆነ እንቅስቃሴያቸው በዚህ እድሜ ተፈጥሯዊ ነው። በጣም ካላለቀሱ በስተቀር ሪአክት አድርገን ማንሳት ወይም ሽሩር ማለት አይጠበቅብንም። ሌላው በዚህ ጊዜ የሚረብሻቸው ነገር ደግሞ ጥርሳቸው ነው። ጥርስ እንግዲህ በአማካኝ ወደ 6 ወር አካባቢ ሊበቅል ይችላል እና ጥርሳቸው መጀመሪያ እንደ ድድ ነገር ብጥ ይላል። ያ በአማካኝ 4 ወር 5 ወር ላይ የምንጠብቀው ነው። ያ ማበጥ ደግሞ እንደ ማሳከክ አይነት ስሜት ወይም የህመም ስሜት ሊኖረው ይችላል። ያ ደግሞ እንቅልፋቸውን ሊረብሽ ይችላል። ሌላው የሚያጋጥመ ነገር ደግሞ ቤት ውስጥ ጉፋን ያዘው ሰው ካለና ጉፋን ከተጋባባቸው አፍንጫቸው በጣም ይታፈናል። በዛን ወቅት አፍንጫቸው ሲታፈን በአፋቸው መተንፈስ እንዳለባቸው ህጻናት አያውቁም። ስለዚህ የሚጠቀሙት አፍንጫቸው ከታፈነ ደግሞ ሊደነግጡ ይችላሉ ወይም ሊነቁ ይችላሉ። ኩርኩርኩር የሚል ድምጽ በራሱ ማንኮራፋቱ ይቀሰቅሳቸዋል ማለት ነው። ስለዚህ እነዚህ ሁሉ ነገሮች ከ3 ወር እስከ 6 ወር ያሉ ህጻናትን የሚረብሹ ናቸው። ሌላው እስከ 6 ወር ያሉ ህጻናት በብዛት የሚረብሻቸው ነገር የስሊፕ ሳይክላቸው በጣም አጭር ስለሆነ ነው። ስሊፕ ሳይክል የሚባል ነገር አለ እና አሁን እኛ እንቅልፍ ስንተኛ ብዙ ጊዜ ኮንቲኒስሊ የምንተኛ ይመስለናል አይደለም። ከ90 ደቂቃ እስከ 2 ሰዓት ባለው ሬንጅ የሚቀያየር ሳይክል አለን። ህጻናት ግን ያቺ ሳይክል አጭር ናት። ለእነሱ በአማካኝ ከ50 ደቂቃ ማክሲሙም እስከ 60 ደቂቃ ሊሆን ይችላል። ከአንዱ ሳይክል ወደ አንዱ ሳይክል፣ ከአንዱ ሳይክል ወደ አንዱ ሳይክል እያለፉ ነው የሚተኙት። ከአንዱ ሳይክል ወደ አንደኛው ሳይክል ሲሄዱ መንቃት፣ መወራጨት፣ ትንሽ መነጫነጭ የሚጠበቅ ነው። ስለዚህ ዘላችሁ ማንሳት ወይም ሽሩር ማለት ወይም ማጥባት ወይም ጡጦ መስጠት ተገቢ አይደለም። በነገራችን ላይ ስሊፕ ትሬኒንግ መጀመር ያለበት ከ4 ወር ጀምሮ ነው ይላል ሳይንሱ። ከ4 ወር በታች ላሉ ህጻናት ማንኛውም ሪአክሽን ካሳዩ፣ በተለይ ማልቀስ ነገር ካሳዩ ማረጋጋት ከኛ ከወላጆች ይጠበቃል። ሆኖም ግን ከ4 ወር ጀምሮ እነሱን ማስለመድ የምንችልበት ነገር አለ። አንደኛ ራሳቸውን በራሳቸው የጧትና የማታ ልዩነት አውቀዋል። ሁለተኛ ደግሞ ከ4 ወር ጀምሮ ላሉ ህጻናት ራሳቸውን ማረጋጋት የሚችሉበት ክሬት የሚያደርጉት ነገር አለ። ለምሳሌ አንዳንዱ ጣቱን ይከትና ጣቱን እየከተተ ራሱን ሊያረጋጋ ይችላል። አንዳንዱ ጭንቅላቱን ትንሽ እየወዘወዘ ራሱን ሊያረጋጋ ይችላል። ወይም ፖዚሽን እየቀየሩ ራሳቸውን ሊያረጋጉ ይችላሉ። ይህ ሰልፍ ሱዚንግ ቢሄቪየር ይባላል። ሰልፍ ሱዚንግ ቢሄቪየር ደግሞ ዴቨሎፕ የሚያደርጉት ከ4 ወር በኋላ ነው። አሁን ደግሞ ከ6 ወር እስከ 9 ወር ያሉ
ህጻናት ምን ሊረብሻቸው ይችላል? እንቅልፋቸው የሚረብሹ ነገሮች ምንድናቸው የሚለውን ነገራችሁ። አንደኛው ሁሉም ጥርስ ገና ስላልጨረሱ እያንዳንዱ ጥርስ በወጣ ቁጥር ህመም ስለሚኖረው እሱ እንቅልፋቸውን ሊረብሽ ይችላል። ሁለተኛው ደግሞ ረሃብ ስሜት ሊኖራቸው ይችላል። ከ6 ወር እስከ 9 ወር ያሉ ህጻናት ፈጣን እድገት የሚያስመዘግቡበት ጊዜ ስለሆነ ብዙ ምግብ ያስፈልጋቸዋል። ሆኖም ግን ሌሊት ግዴታ ማጥባት ያለብን ወይም እንደ ግዴታ የሚቀመጠው ከ3 ወር በታች ላሉ ህጻናት ብቻ ነው። ከዛ በኋላ ያለው እያለማመዳችሁ ምግባቸውን በተለይ ደግሞ ከ6 ወር በኋላ ላሉ ህጻናት የሌሊት ምግብ አስፈላጊ አይደለም ነው የሚለው። ስለዚህ ሌሊት ጡጦ የምትሰጡ ከሆነ በተከታታይ በነቁ ቁጥር ወይም ደግሞ የሆነ እንቅስቃሴ ባሳዩ ቁጥር ጡጦ የምትሰጧቸው ከሆነ ጡጦና እንቅልፍን ማያያዝ ይጀምራሉ። ስለዚህ ሁሌ ይነቃሉ፣ ሁሌ ጡጦ ይፈልጋሉ። ያ ደግሞ በረጅም ጊዜ ሂደት እስከ 3 ዓመት እስከ 4 ዓመት ድረስ ሁልጊዜ ጡጦ ካልጠባው ያሉ ያ ደግሞ ከፍተኛ ጉዳት ያስከሰት ይችላል። ከዚህ በፊት ረጅም ጊዜ ጡጦ የሚጠቀሙ ልጆች ምን አይነት ችግር ሊያጋጥማቸው እንደሚችል አንድ ቪዲዮ ሰርቼላችሁ ነበርና ይህን ቪዲዮ ብታዩት እመክራችኋለሁ። ጡጦ በአማካኝ 1 ዓመት ላይ መቆም አለበት። ሌሊት የምታጠቡትን ደግሞ በአማካኝ ከ6 ወር በኋላ እየቀነሳችሁ የሌሊት ምግብ ማቆም ይኖርባችኋል ማለት ነው። ስለዚህ እኛ የምንመክረው እንደ ባለሙያ ቀን ላይ በደንብ ምግብ መመገብ፣ ከዛ በኋላ በደንብ ስሊፕ ትሬን አድርጎ የማታውን እንቅልፋቸውን በደንብ እንዲተኙ ማድረግ ከእናንተ ከወላጆች ይጠበቃል። ስለዚህ እንዴት አድርገን ነው የምናለማምደው? የስሊፕ ትሬኒንግ ራሱን የቻለ ቅድም እንዳልኳችሁ ወደ 4 አይነት ዋና ሜቶዶች አሉ። እነሱን ሰፋ ዘርዘር አድርጌ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ያ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም ደግሞ የደወል ምልክት መጫኑን አትርሱ። ሀሳብ አስተያየት ካላችሁ የህፃናት እንቅልፍ ላይ ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ